ሰላም እንዴት ናችሁ? እንደተለመደው እስኪ ዛሬም ለሁለት ኡስታዞች ምላሽ እንሰጣለን። ቅድሚያ አዳምጧቸው። ላይ ልኬልሻለሁ። ላይ ግቢ። መግባት ካልፈለግሽ ችግር የለውም። ሰርፕራይዝ አደርግሻለሁ። አይተሽ የማታውቂውን ጉድ ነው ማሳይሽ። ሴት ልጅ በወር አበባ ጊዜ እርኩስ ነች፣ እንዳትነካ ተራቋት ይላል። የነካቸው ሁሉ እንዳለ የራክሳል። እኔ ከራስ አይደለም ነው ከራስ አንዳች አልናገርም፣ እንዳነበብኩ እናገራለሁ። እስልምና ክርስትና ይህንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል? መጽሐፍ ቅዱስ ምን ይላል? ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርክሰት እስከ 7 ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል። በወር አበባዋ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል። የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን እርኩስ ይሆናል ይለናል። መጽሐፍ ቅዱስ ላይ እንዳየነው የተቀመጠችበት ቦታ እርኩስ ነው፣ እሷም እርኩስ ናት። መኝታዋን የነካ እርኩስ 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 የሚለውን ውድቅ ያደረጉበት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የወር አበባው እጅሽ ላይ አይደለምና አንጥፊልኝ። ስለዚህ ይሄ እስላም ጋብቻ ከግብረ ስጋ ግንኙነት በስተቀር ኒካ ሁለት ትርጉም አለው። አንደኛ ጋብቻ ሲሆን፣ ሁለተኛ ግብረ ስጋ ግንኙነት ነው። ኢስነኡ ኩለ ሸይን ኢላ ኒካ፣ ሁሉንም ነገር አድርጉ ግብረ ስጋ ግንኙነት ሲቀር። ይሄ እስላም መልካም እንደሰማችኋቸው ነው። ምንድነው እሱ? የክርስቲያን ሴት በወር አበባ ወቅት እርኩስ ትባላለች። ይሄ ደግሞ በጣም ሴቶችን የሚንቅ ነው። ቁርአን ደግሞ ሴቶችን በጣም አክብሯል። በወር አበባ ወቅት ኢቨን በወር አበባ ወቅት ሙሐመድ ወይንም ነብያቸው ግንኙነት እንዳይደረግ ከልክለዋል። ስለዚህ መጽሐፍ ቅዱስ ሴቶችን የሚንቃል ከፔሪየድ ጋር በተያያዘ ብሏል። ሁለቱም ኡስታዞች እንደዛ ነው ያሉት። ምንድነው የጠቀሱት? ዘሌዋውያን ምዕራፍ 15 ላይ የሚገኘውን ነው። ከቁጥር 16 ጀምሮ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታ ድረስ እርኩስ ነው ይላል። ይሄ ለወንዱ የተነገረ ነው። ይህንን ይተዉትና ለሴቷ የተነገረውን ብቻ ነው የሚያነቡት። ወንዱም እርኩስ ነው ይላል እኮ፣ ከሱ የሚወጣው ካልታጠበ እርኩስ ነው ይላል። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል፣ እስከ ማታ ድረስ እርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱ በውሃ ይታጠባሉ፣ እስከ ማታ ድረስ እርኩሶች ናቸው። እነሱ ነጥለውን ሴቷን ብቻ ሰደበ ይላሉ። ሁለቱንም ነው የሚናገረው ጥቅሱ። ቁጥር 19 ላይ ሄድና ደግሞ ለሴቷ ብቻ ይመጣል። አስቀድሞ ለወንዱ ብቻ እንደተነገረው ማለት ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገም 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ይህንን ጥቅስ ብቻ ነው እነሱ የሚያዩት። ቁጥር 16ን አያነቡትም፣ 17ን አያነቡትም፣ 18ን አያነቡም። ዘለው 19ን ብቻ ነው የሚያነቡት። ለሴቶ የተነገረውን ብቻ ማለት ነው። ለወንድ የተነገረውን እንደገና ደግሞ ለሁለቱም የተነገረውን አያነቡትም። ሁለቱንም ነው እርኩስ የሚላቸው ማለት ነው። እርኩስ ማለት ምን ማለት ነው? እንደው ቃሉ ይከብዳል አለ ስንሰማው። እርኩስ የሚለው ቃል የግዕዝ ቃል ነው። ግዕዝ ነው። ይኸው እንደምትመለከቱት እርኩስ የሚለው ቃል የግዕዝ ነው፣ አማርኛ ቃል አይደለም። ንጹሕ ያልሆነ ቆሻሻ ማለት ነው እንጂ እርኩስ ማለት እናንተ እንደምታስቡት አይደለም። ቆሻሻ ማለት ነው። እንግሊዘኛው አንክሊን ይለዋል። ንጹሕ ያልሆነ ማለት ነው። ያው እንግሊዘኛውን እዩት፣ አንክሊን ብሎ የሚያስቀምጠው። ሂብሩንም እዩት፣ ትርጓሜውን ንጹሕ ያልሆነ ብሎ ነው የሚያስቀምጠው። ኦሮምኛውን ደግሞ ላንብብላችሁ። ነምኒ ቶኮ አፌታ ኒሳ ዮደንገለይ ጉቱማ ደግነ ይሳቲ ቢሻኒን ሃዲቀቱ ሀመ ገልገለቲ ሞ ጡራአ ሃተኡ ይላል። ጡራአ ብሎ ነው የሚያስቀምጠው። ኡፈኒ ፊ ወንቲ ጎጋ irraa hojjetame afeetaan sun irratti dhangala'e hundinuu bishaaniin haa miiccamu hamma galgalatti immoo xuraa'aa haa ta'u። ጡራአ ብሎ ነው የሚያስቀምጠው። ቆሻሻ ንጹሕ ያልሆነ ብሎ ነው የሚያስቀምጠው። ስለዚህ ከሴትም ሆነ ከወንድ የሚወጣው ፈሳሽ መታጠብ አለበት። ካልታጠበ ቆሻሻ ነው። ይሄ ምንም ያጣላ የለም። እርኩስ የሚለው ቃል ከከበደ ግዕዝ ስለሆነ ነው። ቆሻሻ ማለት ነው። ወደ አማርኛ ሲመጣ ንጹሕ ያልሆነ ማለት ነው።
ምንም እንትን የለውም። አንክሊን ማለት ነው፣ ጡርአ ማለት ነው። ስለዚህ ምንም የሚከብድ ነገር አይደለም። ስለዚህ ለሴቱም ለወንዱም የተነገረ እንጂ ለሴቷ ብቻ ተነግሮ ለወንዱ ያልተነገረ አይደለም። ሴቶች እስልምና አክብሯቸዋል ብለሃል። ሱራ አኒሳ አያ 34 ላይ ሴቶችን መምታት ትችላላችሁ ይላል። በዱላ ነው ያስከበረልህ ነብይህ። ሱራ አኒሳ አያ 34 ሚቲወን ኬሰኒ ሩኩቱ ኒደንዴሱ ያ uleedhaan kabajamanii dubartoonni moo akkamitti kabajaman? ሱራ አልበቀራ አያት 223 ላይ ሴቶቻችሁ እርሻ ናቸውና በፈለጋችሁበት ቦታ ድረሷቸው ይላል። ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሷቸው ይላል። እንደዚህ ነው ያከበራቸው። ሱራ አልበቀራ አያት ኢባለማፍ ዲግደሚ ሰደረት ተከናያ ኒቲወን ኬሰኒ ኢሲኒፍ ኦይሩዳ ኦይሩ ኬሰኒ ከለቲ ፌተኒን ኢቲ ደጋ ጅራ ዱበርቲን ለፈ ቆናቲ አም ከለቲ ፌቴን ቆቱ ደንዴሳ ጀቹ አከ ለፋ ኦይሩ ቤክቱ ሚቲ ጆሌ ወሮጣ ባዲያ ታተን ኦይሩ ማላከ ተኒ ቤክቱ ከለቲ ፌተኒን ኢቲ ደጋ ጅራ ኩን ከበጀዳ። ሌላው ደግሞ ኡስታዝ ምን ብሏል? ነብያችን በወር አበባ ወቅት ሴቶችን እንዳይገናኙ አዟል ብሎ አስተምሯል። ነብይህ ይህንን ለምሳሌ ተከብረው ታዲያ በ52 ዓመቱ የ6 ዓመት ህፃን ልጅ ያገባው ነብይህ አይሻን በፔሪዮዷ ወቅት ሲገናኛት እንደነበረ ላንብብላ። ቮሊም ሳያል ቡካሪ ላይ ነው የሚገኘው። ቮሊም 1 ቡክ 6 ሐዲስ ነምበር 298 ላይ እንደዚህ ይላል። I was taking a bath with a prophet. May God bless him and grant him peace. A ladder from one vessel, both of us side by side. He used to order me to cover myself. Then he would have intercourse with me while I was ministrating. He used to have intercourse with me while I have ministrating. የወር አበባ እያየው በነበረበት ሰዓት ላይ ግንኙነት ያደርገኝ ነበረ። ማ ነብይህ አይሻ ሕፃኗን በሕፃንነት ያገባትን ማለት ነው። የወር አበባ እያየች በነበረበት ሰዓት ግንኙነት ያደርጋት ነበረ። ማ ነብይህ ለራሱ ያልሆነ አስተማሪ፣ ራሱን ያላስተማረ ሌባ፣ ሌሎችን አትስረቁ ሚል፣ ራሱ ሽፍታ ሆኖ ሌሎችን አትዝረፉ ሚል፣ ሌባ ሆኖ ፖሊስ እንደማለት ነው። ቀማኛ ሆኖ አትቀሙ እንደማለት ማለት ነው። ሕፃኗን ሚስቱን በወር አበባ ወቅት ይገናኛት ነበረ ነብይህ። ይህ ነው ክብር። እንዲህ ነው ያከበራቸው። ይህን ቪዲዮ ሼር አድርጉት። በተረፈ አንድ መልእክት አለኝ። ዩቱቤን ሰብስክራይብ አድርጉ። ፕሮፋይል ላይ ያለ ግቡና ካሁን በኋላ ምናልባት ምላሽ የምንሰጠው በዩቱብ ሊሆን ይችላል። ስለዚህ ዩቱቤን ሰብስክራይብ አድርጉ። ብዙዎች አላደረጋችሁም፣ ለምን እንደሆነ አላውቅም። እና አሁኑኑ ሰብስክራይብ እንድታደርጉ